ውድ የአሃዱ ቤተሰቦች የካቲት 12 ቀን 1929 ዓመተ ምህረት እዚህ አዲስ አበባ ውስጥ የተፈጸመው ዘግናኝ ድርጊት በመድሪቱ ላይ በታሪክ ውስጥ ተፈጽመዋል ከሚባሉት አጸያፊ ድርጊቶች አንዱ ነው። ወገኖች ተማዋ አፈር በውስጡ የሰማዕቶቿ ደምና አጥንት ያለባት ናት። አዲስ አበባ በመስዋዕትነት ከቆሙ ታሪካዊ ከተሞችም አንዷ ናት። ከየካቲት 12 ቀን 1929 ዓመተ ምህረት 30,000 ነዋሪዎቿ በፋሺስት እና በባንዳዎች የተቀናጀ የግድያ ዘመቻ አልቀውባታል። እናም የሰማዕታት ከተማ ናትና ኢትዮጵያ ቀደም ባሉት ዓመታት ታላላቅ ታሪኮቿን የሚዘክሩ የኪነ ጥበብ ሥራዎች ይቀርቡባትም ነበር። እነ ብሔራዊ ቲያትርና ሀገር ፍቅር ቲያትር እንዲሁም ማዘጋጃ ቤታችን ውስጥ ባለው የቲያትር አዳራሽ ውስጥ የኢትዮጵያ ታላላቅ ገድሎች፣ ጀግኖች፣ ኩራቶቻችን የሆኑ አይበገሬ ባለታሪኮች የመድረኮቻችን ማድመቂያዎች ነበሩ። ዛሬ ግን ጭር ብለዋል። ለምሳሌ የካቲት 12 ቀን 1929 ዓመተ ምህረትን የሚዘክረው ቲያትር ትዝ ይለናል። የቲያትሩ ርዕስ 1929 ይሰኛል። በብሔራዊ ቲያትር ይታይ ነበር። ያንን የመከራ ዘመንና የወገኖቻችንን ታሪክ የምናይበት የመድረክ ሥራ ነበረ። ነገር ግን አሁን የለም። የታላቁ ባለቅኔና የሎሬቱ የጸጋዬ ገብረ መድኅን ጴጥሮስ ያቺን ሰዓት የተሰኘው ቲያትርም የመድረኮቻችን ጸጋዎች ነበሩ። የአቡነ ጴጥሮስን ለኢትዮጵያ አገራቸውና ለሕዝባቸው የከፈሉትን የሕይወት መሥዋዕትነት የሚያሳይ ታላቅ ትራጀዲ ቲያትር ነበረ። ትራጀዲ ስንል መሪር ሐዘን ያለው ቲያትር ማለታችን ነው። አቡነ ጴጥሮስ በፋሺስት ኢጣሊያ ተይዘው ታስረው ተንገላተው ተጎሳቅለው የሚታዩበት መሪር ትዕይንት ነው። በዚህ ትዕይንት ውስጥ ፋሺስቶች አቡነ ጴጥሮስን አንድ ጥያቄ ጠይቋቸዋል። ይህም የኢትዮጵያ ሕዝብ ለኢጣሊያ ፋሺስት እንዲገዛ እንዲሰብኩላቸው ነበረ። በኢትዮጵያ ላይ የማይደራደሩት አቡነ ጴጥሮስ አይሆንም አሉ። እንደውም ለፋሺስት ወራሪ ለኢጣሊያ የሚገዛ ሰው የተወገዘ እንዲሆን ተናገሩ። ከፊታቸው ያለውን ሞት ተጋፈጡት። በኢትዮጵያ ሀገሬ ለመጣብኝ ሁሉ ሕይወቴን እሰጣለሁ አሉ። እናም ታላቁ ሰው አቡነ ጴጥሮስ የሞት ፍርድ ተፈርዶባቸው በአደባባይ በጥይት ተደብድበው ሕይወታቸውን ለኢትዮጵያ ሰጡ። እንደ ፕሮፌሰር መስፍን ወልደ ማርያም አይነት ታላላቅ ምሁራን ደግሞ ይህን የአቡነ ጴጥሮስን ውሳኔ ከኢትዮጵያ ምድር የተገኘ ኢትዮጵያዊ ፍልስፍና ነው ይሉታል። ፕሮፌሰር መስፍን ወልደ ማርያም በ1985 ዓመተ ምህረት ባሳተሙት ኢትዮጵያ ከየት ወደ የት በተሰኘው መጽሐፋቸው ውስጥ አስገራሚ ታሪኮችን ጽፈዋል። ከነዚህ ጽሑፎቻቸው መካከል ጴጥሮሳዊነት የተሰኘው ርዕስ አንደኛው ድንቅ ጽሑፋቸው ነበር። እናም ፕሮፌሰር መስፍን ሲገልጹ አቡነ ጴጥሮስ ያደረጉት ተጋድሎ ጴጥሮሳዊነት የተሰኘ ፍልስፍና ነው ይላሉ። ምክንያታቸውን ሲያስቀምጡም አቡነ ጴጥሮስ በሕይወታቸው ሲወስኑ ከኢትዮጵያ በላይ ምንም ነገር የለም፣ ኢትዮጵያ ታላቅ አገር ናት፣ ኢትዮጵያ ከሁላችንም በላይ ናት፣ ሕይወትን ለኢትዮጵያ መስጠትን ያስተማሩ አባት ናቸው አቡነ ጴጥሮስ። እናም ይህ ተግባር ጴጥሮሳዊነት የተባለ ፍልስፍና ነው እያሉ ታላቁ ሊቅ ፕሮፌሰር መስፍን ወልደ ማርያም ጽፈዋል። እናም እንደነዚህ አይነት ቲያትሮች በኢትዮጵያ የቲያትር መድረኮች ላይ መድመቅ ካቆሙም ቆይተዋል። ሌላው ታላቅ ቲያትር ዘርአይ ድረስ የተሰኘው የጥበብ ሥራ ነው። የዚህ ቲያትር ደራሲው ያ ባለቅኔ ሎሬቱ ጸጋዬ ገብረ መድኅን ነው። ወጣቱ ኢትዮጵያዊ ዘርአይ ደረስ የኢትዮጵያ ሰንደቅ ዓላማ በኢጣሊያ አገር በሮማ ውስጥ ሲረገጥ በማየቱ እምቢኝ ለኢትዮጵያ ብሎ የከፈለውን መሥዋዕትነት የሚዘክር ታላቅ ቲያትር ነው። ይህም ቲያትር መድረክ ላይ ከቀረበ ብዙ
ዓመታት አስቆጥሯል። እንዲህ አይነት የጥበብ ሥራዎች ብዙ ናቸው። ከ30 ዓመታት በፊት ደግሞ ቲያትሮቹ አዲስ አበባ ውስጥ ብቻ ሳይሆን በልዩ ልዩ የኢትዮጵያ ከተሞች ሁሉ እየተጓጓዙ ይቀርቡም ነበር። ወጣቱ የሀገሩን ታሪክ የተከፈለለትን ታላላቅ መስዋዕትነት እንዲያውቅ ብርቱ ጥረት ይደረግ ነበር። ኢትዮጵያ የታሪክ ሀብታም ነች። ይህንን ሀብቷን መርምረን አንብበን አገናዝበን በመስራት ብዙ መንፈሳዊና ቁሳዊ ጥቅሞችን ማግኘትም እንችላለን። የተሰሩትን ቲያትሮችና የጥበብ ሥራዎች እንኳ ለሕዝብ ካለማሳየታችን በተጨማሪ ሌሎች ጥናትና ምርምሮችን በማድረግ ቀሪው ዓለምም ስለ ኢትዮጵያ እንዲረዳ መስራት ላይ ገና ብዙ ይቀረናል። በዚህ በየካቲት 12 ቀን 1929 ዓ.ም ታሪክ ላይ ተመርኩዘው ዓለም አቀፋዊ ሥራ በዝርዝር የሚያሳይ መጽሐፍ ነው። በኢትዮጵያ የፋሺስቶችን መሪ ግራዚያኒን ለመግደል ታላቅ ሴራ ተጠላልፏል። ሴራው ከእንግሊዝ እስከ አዲስ አበባ ድረስ ነው። ራሳቸው ንጉሥ አጼ ኃይለ ሥላሴ እንግሊዝ ውስጥ ሆነው ግራዚያኒን ለመግደል የወጠኑት ድርጊት መሆኑን ከመጽሐፉ እንረዳለን። መጽሐፉ ብዙ ምስጢሮችን የያዘ ነው። የካቲት 12 ቀን 1929 ዓ.ም በተነሳ ቁጥር ስሙና ሥራዎቹ ጎልተው የሚተነተኑለት ታላቁ ደራሲ ጋዜጠኛውና አርበኛው ተመስገን ገብሬ ነው። ተመስገን ገብሬ የካቲት 12 ቀን 1929 ዓ.ም ጀምሮ የተካሄደውን ጭፍጨፋ በዓይኑ ያየ ነው። በመጨረሻም ከሚጨፈጨፉት ውስጥ አንዱ ሆኖ በተአምር ተርፎ ታላቅ ታሪክ የጻፈልን የዚህች አገር ባለውለተኛ ነው። ተመስገን ገብሬ በኢትዮጵያ ስነ ጽሑፍ ውስጥ የሚታወቀው የመጀመሪያው ያጭር ልቦለድ ደራሲ በመባል ነው። የጉለሌው ሰካራም የተሰኘች መጽሐፍ በኢትዮጵያ የስነ ጽሑፍ ዓለም ውስጥ ፈርቀዳጅ አጭር ልቦለድ በመባል ስሙን ሕያው አድርገዋለች። ከዚህ ሌላ ግን ሕይወቴ የተሰኘው የግለ ታሪኩ መጽሐፍን በኢትዮጵያ የስነ ጽሑፍና የታሪክ ዓለም ውስጥ እጅግ ተወዳጅ ምርጥ ብዕር፣ ምርጥ ገለጻና ጥበብ የታየበት ታላቅ መጽሐፍ መሆኑን ሐያሲያን ይመሰክሩለታል። ተመስገን ገብሬ የካቲት 12 አከል ከሐረር የመጣው የታክሲ ሹፌሩ ስምዖን አደፍርስ አንዱ ነው። ስምዖን አደፍርስ ግራዚያኒ ዕለት እጅግ ታሪካዊት ቀን ነች። ኢትዮጵያውያን ለአገራቸው ሰማዕትነት የከፈሉበት የተከበረች ቀን ይላታል ታላቁ ደራሲ ጋዜጠኛውና አርበኛው ተመስገን ገብሬ። ኢትዮጵያም እንዲህ በልጆቿ ጥንካሬና የተባበረ ክንድ እድገቷ፣ ኅብረቷ፣ ሰላሟና ፍቅሯ ተጠብቆ ይኖር ዘንድ ፈጣሪ ይጠብቃት።